ከልጆቻችሁ ጋራ ቤተክርስቲያን ስትሄዱ ለልጆቻችሁ ልታስተምሯቸው የሚገቡ 4 በጣም ጠቃሚ ነገሮች። ሁላችሁም ልጆቻችሁ መጥቀም ከፈለጋችሁ እነዚህን 4 ነገሮች ለልጆቻችሁ አስተምሯቸው። ቪዲዮውን እዚህ ጋር የሚነኩትን ነገር እየነካችሁ ለሁሉም አዳርሱት። በደንብ ስሙኝ። አንደኛ ገና በመጀመሪያ ቤተክርስቲያን ስትገቡ ስትሳለሙ ማለት ነው ምን ብለው ማማተም እንደሚገባቸው ለልጆቻችሁ ንገሯቸው። አሁን ብዙ ጊዜ ልክ ስታማትቡ ስለሚያዩ እንደዚህ ይላሉ፣ ግን አፋቸው አይንቀሳቀስም። ነገር ግን እናንተ አስቀድማችሁ ሲያማትቡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ማማተብ እንዳለባቸው መንገር አለባችሁ ለልጆቻችሁ ሁላችሁም ማለት ነው። ይሄን ተግባራዊ ያድርጉ። ሁለተኛ ደግሞ ቤተክርስቲያን ገብታችሁ ለምሳሌ ሙዳይ ምጽዋት ውስጥ ብር ትከታላችሁ አይደል? ትሰጣላችሁ። ስትሰጡ እናንተ 20 ብር ይዛችሁ ከሆነ 10 ብሩን እናንተ ከታችሁ 10 ብሩን ደግሞ ልጃችሁ እንዲከት አድርጉት ወይንም እንድትከት አድርጓት። ምክንያቱም ለምን መሰላችሁ? ዛሬ መስጠት ካስለመዳችሁት ለልጃችሁ ማለት ነው ሰጪ ሆኖ ያድጋል። ሰጪ ከሆነ ደግሞ እግዚአብሔር የሚሰጠዋል ይባርከዋል ማለት ነው። ስለዚህ ስጦታን ከልጅነታቸው አስለምዷቸው ሰጪ ሆነው እንዲያድጉ ማለት ነው። እንደው እናንተ 10 ብር ብቻ እንኳን ቢሆን የያዛችሁት 10 ብሩን እናንተ ከምትሰጡ ልጃችሁ እንዲያስገባ ለሱ ስጡት። ከዚያም በኋላ በበረከት በሰጭነቱ እግዚአብሔር ይባርከዋል ማለት ነው። ሶስተኛ ደግሞ ቤተ ክርስቲያን ውስጥ ውር እንዲሯሯጡ ምናምን አትፍቀዱላቸው። ምክንያቱም እንደዚያ ዝም ካላችኋቸው እንደማንኛውም ይሆን መዝናኛ ቦታ ነው የሚቆጥሩት። ያ ደግሞ ለነሱ ጥሩ አይደለም ለእድገታቸው ማለት ነው። ከዚያ ይልቅ ግን ሊሯሯጡ ሲሉ ተው ልጄ እዚህ እፉ ነው ተው አይደረግም እዚህ ቀጥ ብሎ መቆም ነው እያላችሁ ንገሯቸው። ከዚያስ ልክ የሆነ ፈሪሃ እግዚአብሔር እያደረባቸው እዚያ ልክ ምንም ነገር ይሄ መሯሯጥ እንደሌለ እያወቁ ፈሪሃ እግዚአብሔር እያደረባቸው ያድጋሉ፣ ይባረካሉ። ፈሪሃ እግዚአብሔር ካደረባቸው ደግሞ ከዚህ በላይ ምን ነገር አለ? ይሄን ተግባራዊ አድርጉ። አራተኛ ደግሞ ከዚያ በፊት ቤቱን ፎሎ አድርጉ 3 ሰከንድ። አራተኛ ደግሞ ስትጸልዩ እናንተ ብቻ ጸልያችሁ አትሂዱ ወደ ቤት። እናንተ ብቻ ጸልያችሁ አትሂዱ። ልጆቻችሁም እንዲጸልዩ አድርጓቸው። ልክ እናንተ የግላችሁን ጸሎት ከጨረሳችሁ በኋላ ማለት ነው ከልጆቻችሁ ጋር ኑ እንጸልይ ብላችሁ አባታችን ሆይ የምትለዋን ጸሎት አብራችሁ ጸልዩ። ከዚያስ የጸሎት ሕይወት ልጆቻችሁ ይለምዳሉ ማለት ነው። እነዚህን 4 ነገሮች በማድረግ ልጆቻችሁን ጥቀሟቸው። እሺ እያላችሁ ኮሜንት ያስቀምጡልኝ። ቪዲዮ ለሁሉም ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ አዳርሱት። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። በክፉዎች ምክር ያልሄደ ምስጉን ነው፣ በኃጢአተኞችም መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ። መዝሙረ ዳዊትን በስልካችሁ የምትጸልዩ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለሁሉም ኦርቶዶክሳውያን አዳርሱልኝ እና ደግሞ የፊታችን እሁድ የካቲት 22 መተት አይታደስበትም ወደምትባለዋ ጊሺ ክርስቶስ ሰምራ ወይንም ቡኢ ክርስቶስ ሰምራ ታላቅ መንፈሳዊ ጉዞ አዘጋጅተናል። ከኛ ጋር ተጉዛችሁ ጸበሏን ተጠምቃችሁ ከህመማችሁ ተፈውሳችሁ መመለስ የምትፈልጉ ሰዎች በ0961 21 21 21 ላይ ደውሉልን። እስከ ምሽቱ 5 ሰዓት ድረስ ሁለቱን ቀን መደወል ትችላላችሁ። እንዳያመልጣችሁ የጉዞ እና ብዙዎቻችሁ ስጠይቁኝ የነበረው ምንድነው መዝሙረ ዳዊት መጸለይ ይፈልግ ነበር፣ ነገር ግን መጽሐፉ የለኝም መግዛት ደግሞ አልችልም፣ በስልክ እንዳልጸልይ ደግሞ በስልክ አይቻልም አሉኝ እያላችሁ ጠይቃችሁኛል። ይኸውላችሁ መግዛት ከቻላችሁ መዝሙረ ዳዊት ብገዙ መልካም ነው። ነገር ግን መዝሙረ ዳዊት ከሌላችሁና እንደዚሁም ለመግዛት አቅሙ ከሌላችሁ በስልካችሁም ቢሆን መጸለይ ትችላላችሁ። ይኸውላችሁ ካለ መጸለይ 100 ጊዜ በስልክ መጸለይ ይበልጣል። 100 ጊዜ ይበልጣል። ስለዚህ ሁላችሁም ባላችሁ ነገር መጸለይ አለባችሁ እንጂ መዝሙረ ዳዊት የለኝም እያላችሁ ከመዝሙረ ዳዊት አትሽሹ። እጅግ ታላቅ መፍትሄ ነው ያለው መዝሙረ ዳዊት ላይ። የእውነቴን ነው የምነግራችሁ። ስለዚህ ባላችሁ ነገር መዝሙረ ዳዊት ሳታስተጉሉ ጸልዩ፣ ትጠቀማላችሁ። ሁላችሁም ኮሜንት ላይ መዝሙረ ዳዊት እንጸልይ እያላችሁ ጻፉልኝ። ይኸውላችሁ የእናንተ ጽሑፍ ራሱ ብዙዎችን ይሰብካል፣ ብዙዎች መዝሙረ ዳዊት መጸለይ እንዲጀምሩ ያደርጋል። ስለዚህ ሁላችሁም መዝሙረ ዳዊት እንጸልይ እያላችሁ ጻፉልኝ። ቪዲዮውን ለሁሉም ሼር፣ ኮፒ ሊንክ ላይክ ሪፖስት እያደረጋችሁ አዳርሱልኝ። ቤቱን ፎሎ አድርጉ። ይጠቅማችኋል። እወዳችኋለሁ። ክብር በሉልኝ። የተወደዳችሁ ክርስቲያኖች ከዚህ ዘመን በላይ መጾም የሚገባን ዘመን አለ። ከዚህ ዘመን በላይ ማልቀስ የሚገባን ዘመን አለ። ከዚህ ዘመን በላይ ደረታችንን መጥቃት የሚገባን ዘመን አለ። ከዚህ ዘመን በላይ
በልዑል እግዚአብሔር ፊት ራሳችንን ዝቅ ማድረግ የማይገባን ዘመን አለ። አያምም ይሄ ዘመን፣ አይሰማም ይሄ ዘመን። የሌሎች ስቃይ የኛ ስቃይ አይደለም፣ የሌሎች ህመም የኛ ህመም አይደለም። ከዚህ ዘመን በላይ በእግዚአብሔር ፊት መዋረድ መቼ ይገባል? ምን ሲሆን ነው የምንዋረደው ወገኖች? እሺ ምን ሲሆን? ከዚህ በላይ መደንገጥ የለብንም። በዚህ ዘመን የግድ ካራኛ አንገት ላይ መምጣት አለበት እኛ ለማልቀስ። የእያንዳንዳችን ደም መፍሰስ አለበት። የቤተ ክርስቲያን ደም ማለት እኮ ይሄ ነው። የቤተ ክርስቲያን ስቃይ ማለት እኮ ይሄ ነው። የቤተ ክርስቲያን ህመም ማለት እኮ ይሄ ነው። ታዲያ በዚህ ዘመን በኃይለኛው በእግዚአብሔር ፊት ራሳችንን ያላዋረድን መቼ ልናዋረድ? በዚህ ዘመን ዝቅ ያላ፣ በዚህ ዘመን ሌላ ነገር መተው፣ በእግዚአብሔር ፊት መዋረድ ዛሬ ነው። እግዚአብሔር እንዲደርስልን ለምነ ነው እንዲሰማን እንዲህ ነው። ስለዚህ ነገር ጾመ መቼ ነው ሺ ምህላ ብንይዝ? መቼ ነው ሺ በኃይለኛው በእግዚአብሔር ፊት የምናለቅስ? እንደ ባለፉት ጊዜያት ሲሆን የግድ ከል መልበስ ያለብን እንደዛ አይነት ጉዳይ ሲፈጸም ነው። መቼ ነው የምንደነግጠው? መቼ ነው የምናለቅስ? መቼ ነው ደም እንዲቆም? መቼ ነው በቀል እንዲደርቅ የምናነባው በኃይለኛው በእግዚአብሔር ፊት? መቼ ነው የምንዋረደው? እግዚአብሔር እንደዚህ ካልሆነ አይቀበልን። አሁን የሚያስፈልገን ይሄ ሳንዋረድ አንሰማም። እግዚአብሔር ቃላችንን እንዲሰማ እንፈልግ የለ፣ በቃ እንዲለን እንፈልግ የለ። አሁን ራሳችንን በቃል ነው። ይበቃል ዝላይ፣ ይበቃል ኃጢአት፣ ይበቃል ክፉ መንገድ፣ ይበቃል የእስካሁኑ ጎዳናዬ። እግዚአብሔር እንዲሰማ ቃሌ በእግዚአብሔር ፊት እንዲሰማ እኔ ከኃጢአት ጋር ልቆራረጣ፣ እሱ ነው የሚያስፈልገው። አሁን እናልቅስ፣ አሁን የምር ንጹህ፣ አሁን የምር ምህላ እናድርስ፣ አሁን አመድ ላይ እንነስንስ፣ አሁን እናልቅስ፣ አሁን እናልቅስ። ልጇ ምን ላርግልሽ አላት። ዛሬ ቀን ይሄ ነው። ሁሉም ለእናትህ ምን ላርግ እንድትል ነው መማር ያለብን እንጂ ምን ሰባኪ ቢፈራረቅ ምን ቢል እናንተ ካልተለወጣችሁ ምኑን ነው እንዴ? እርሻ እኮ እንዴ ጥሩ ነው ከታረሰ በአንድ ገበሬ ያበቅላል። ማንም ገበሬ እየመጣ ሲገለብጠው ሲያርሰው እንዴ ዘር እየገለበጡ መዝራት እኮ ነው። እና የቅድሙ የመጀመሪያው ለወንጌል በቂ ነው። እግዚአብሔርን ላጡ፣ እግዚአብሔርን ለደህዩት። አዎ እና ዘመዶች ዛሬ ለማን ነው መንገድ ለሚቀረው ወገናችን ወንድሙ ለሚገለው ማን ይጸልይለት? እዚህ ለብር ልመና ብቻ ሆያል መንገድ ከመንገድ ያነሳለ ሰው በገዛ ሀገሩ ዜጋ ከመንገድ ክፍለ ሀገር ሄዶ እናት አባት አይቀብርም። የወንድም የታዱኛ አይ እንዴ ምን ነካችሁ? ኧረ ይበቃል። ይሄ የልማድ ጉዞ ይበቃል። በእውነቱ ዛሬ የምህረት ቀን ነው። አዎ ክፉዎቹ ቃል ኪዳን ያፈረሳችሁ በትዳራችሁ ንስሐ ግቡ። በስራ ቦታ የተከዳዳችሁ ንስሐ ግቡ። ቀኑ እኮ የሚያስተምረን ይሄን ነው። ያለ ቀኑ ሌላ ትርኢት እና ልማድ ጥሩ ነው እንዴ ካለማ ምን ልንሆን ነው? ይቺ ቤተ ክርስቲያን እንደ ትናንቱ መሆን አይቻልም እኮ። ትናንት እኮ በእመቤቴ ስም ነው ስኮላርሺፑና ስሟ እኛ የተማርን በዚያ ነው። በእንተ ማርያም ስንል ደረት እየደቁ እንጀራ እጥፍ አድርገው ይሰጡናል። አንዱን እንጀራ ሳይቆረስ በዚያው ላይ ድቁስ አድርገው ወከለል በዋምራ በፋጋ ጠላውን ደንበቅ አርጋ ተሜ እኔን እናት አለች እያሉ ያስተማሩ። ዛሬ ታዲያ ቤተ ክርስቲያኗ ሰው ከየት ይምጣ? አዲስ አበባ ቢማርም ውሻ አልጮህበት ምንም እኮ አይመስለው። ለታይታ ነው እንጂ ምንም አይመስለው። አዎ ተንሱ ሳይል ዲያቆን እንለዋለን። ገብቶ አስቸጋሪ ነው። ሊቃውንቱ ጦም ያድራሉ። ልማትማ አልሙ። ግን እዚህ ላይ የሚነገረው የብረቱ የስሚንቶ አይደለም። ይህማ በጅራፍ እኮ አባሮታል ጌታ። ወጣ ብሏል። በሚቀጥለው እሁድ ታይታላችሁ። ቤተ የሰብ ቤተ ጸሎት አንትሙ ሰረሰይክምዋ ቤተ ፈያት ቤቴን የወንበዴ ቤት እንዴ መወንበር ታዲያ ምን አለ እንግዲህ ግዙ ገዛዙ ከሆነ ልማቱን አልሙ። ካህናቱ ልጆቻችሁን ጠብቁ፣ በጎችን ጠብቅ እኮ ማለት በግ ተጠብቆ እኮ የበግ ጥቅም አለ እንዴ። ልጆቻችሁን ተካፍላችሁ ልማቱን አቅም ያለውን አቅም የሌለውን ተውት ባካችሁ። ተቸግሯል።
መሄጃ አጥቷል። የት ይሄድ? እዚህም ሲመጣ ልመና፣ በዚያም ኮሪደር ልመና። እንዴ የት ይሄድ? ይሄ ህዝብ እኮ መሄጃ እኮ አጣ። ሊያርፍ እኮ ነው የመጣት። ሊያርፍ ትንሽ ብሬክ ታይም እንዴ። እና እናንተ ደግሞ አምስትም ትሆኑ አይዟችሁ፣ እግዚአብሔር እናንተን እንጂ እኮ ይሄ እኮ ጊዜው አመጥቶብን ነው። ምን በምን እንተዳደር? ካህናቱ ምን ይብሉ? እንዴት አድርገ ጦም እያደረ ምን ሊያገላ? ልጅ ያለው እኮ እንዳንተ እንዳንቺ ልጁን ምን ያርግ? ሚስቱን ምን ያድርግ? እንዴ የሰርቪስ ቻርጅ እኮ ነው፣ የአገልግሎት ዋጋ እኮ ነው። ምን ይሁኑ እነሱ? 24 ሰዓት ትናማ በዋዜማ ጀምሮ እስካሁን እኔ እንግዲህ እንደው ስልክ እንኳን ሲያወሩባት ሳንቲዋን ጨርሳ ስራ ትሰራ። ሰው ቻርጅ ካላረገ እንዴት ሊናገር ይችላል? እንዲህ ሲደርቁ አድረው ልማት ጥሩ ነው። ጊዜውን ዋጁት እኮ ተብሏል። እኛ እንዴት ጊዜም ማለት ምን ማለት መዋጀት ምን እንደሆነ እንዴ ኑ ወደዚህ ኑ ሲባል ወደ አራ እንዴ እመቤታችን ኑ ብላችሁ አመጣ። ምን ላርግ ሲላት እኮ ለልጆች አይን ያላየውን ጆሮ ያልሰማው ወደሱ አስገባልኝ ነው ያለች። ቤተክርስቲያናችን የልማት ዳናትን ስራ ፈቱን ሁሉ እኮ እየጎበኘ መድኃኔዓለም በማቴዎስ 20 ላይ አላያችሁ? ከጧት ጀምሮ በ3 በ6 በ9 በ10 በ11 ቁመው ሲያገኛቸው ለምን ትቆምክሙ ጽሩዓኒክሙ እያለ እየፈለገ ዛሬ ይፈልግሃል። ጸልይ ዝም ለልቅ ስራ ያስይዝሃል በእምነት። አንዳንዶች ደግሞ ስራ ይዤ ይላሉ። እንዲህ ያህል ስለትም የለም። አሁን እግዚአብሔር ስራ ያዝ ብሎ ነው። ስራ እንድትይዝማ ፈጥሮ የለም እንዴ ሌላው ሳቆይ ስራ ያጣው እግዚአብሔር የለው። ተፈውሼ ሕይወቴ ተለውጦ እንዴ ለስጋው ደሙ በቅቼ እንደዚህ ያለ ስለት ነው መሳት እንጂ ቆይ ስንት ስራ ፈታለ እግዚአብሔር እኮ ለሁላችን ተቆይ። ዛሬ እዚህ ስራ ፈተን ነው እንዲያል ንገሩኝ እስቲ እሺ ምን እያረግን ነው? ይሄ እኮ ነው ስራ። ከጸሎት የበለጠ ስራ አለ እንዴ? አዎ ከዚህ የበለጠ ምን ስራ አለ? እዚህ መጣችሁ በትክክል ቆይታችሁ ከዛ እቤት ይጠብቃችኋል እኮ ስራው። ሰውን ኑ እንውረድ አለ፣ ሰውንም በምሳሌያችን እንፍጠር አለ ይላል። ከዛ በኋላ ሰውንም በአምሳሉ አስመስሎ ፈጠረው ነው የሚለው። አስመስሎ ፈጠረው እንዴ! እንግዲህ ያው መጨረሻ ላይ ነው በጴንጤ ከገባው በኋላ ነው ጥያቄውን ያቀረብኩት። እዛ አንድ ጊዜ ፓስተር ለሚቻ ቆይ ሰው ፈጣሪ ይመስላል እንዴ አልኩት። እንዴት አለ። መሀይም ደፋር ነው የሚባለው እውነት ነው። የዚህ ሰውዬ ድፍረት በሚዲያ ላይ ወጥቶ እንደዚህ መናገር ብቻ ሳይሆን የሚያስገርመው ሆስት የምታደርገውና ይህንን አርተውስ ሰርተው በሚዲያ ላይ ያሰራጩት የዋብያ ሚዲያ ይመስለኛል። የእነሱ ድፍረትና ድንቁርና በጣም ያስቀኛል። ምክንያቱም ሳሂህ አልቡኻሪ 62:27 ላይ እንደዚህ ይላል። ኡስታዙ ይሄ አሁን የወጣው ከክርስትና ወጣውኝ እስልምናን ተቀበልኩ ወይ ነው ከፕሮቴስታንት ወጥቼ እስልምናን ወጣውበት ያለው እግዚአብሔር ሰውን ወይም አዳምን በአምሳሉ በመልኩ ፈጠረው ሚላል። በዛ ምክንያት ነው የወጣውት ይላል። እንደዚህ ይላል ሐዲሱ ናሬትድ አቡ ሁረይራ እንደተረከው the prophet said ነብዩ እንደዚህ አለ Allah created Adam in his picture 60 cubits in height አላህ አደምን በራሱ ኢሜጅ ፒክቸር 60 ክንድ ወይንም 30 ሜትር አድርጎ ፈጠረው ይላል። ስለዚህ የሰውዬ ይህንን ከዛሬ ከሰማህበት ጀምሮ አሁን ደምሳሽን ትቀበላለህ፣ ፍቅር ሲዝም ትሆናለህ ማለት ነው። ምክንያቱም እግዚአብሔር ሰውን በመልኩ ፈጠረው ስላለ በዛ ምክንያት ነው የወጣው ብሏል። እኛ እግዚአብሔር ሰውን በመልኩ ፈጠረው ቢለው እዛው ዘፍጥረት ምዕራፍ 1 ቁጥር 28 ላይ ምን ይለዋል? እግዚአብሔር ባረካቸው እንዲህም አላቸው ብዙ ተባዙ ምድርንም ሙሏት ግዟት፣ የባህር ዓሦችና የሰማይ ወፎች በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው ይላል። ስለዚህ እግዚአብሔር በባህሪው ገዢ ነው። ለአዳም ደግሞ ያንን የጸጋ ገዢ እንዲሆን ሰጠው።
ስለዚህ አንድም በመልኩ ፈጠረው ሲባል እግዚአብሔር በባህሪው ገዢ የሆነውን በጸጋ አዳም እንዲገዛ ስለተሰጠ ያንን ነው። አንድም በመልኩ ፈጠረው ተብሎ የሚባለው እሱን ነው። የገዥነት ስልጣን ስለተሰጠው ነው አዳም። ሁለተኛ ምንድነው ከክርስትና እንደወጣበት ያደረገኝ ያለው አዳም እግዚአብሔር ወረደ ሚላል። ስለዚህ ወረደ የሚለውን አይቼ በዛ ምክንያት ወጣው ይላል። እንግዲያውስ አሁንም ከእስልምና የምትወጣበትን አንድ ልጠቁምህ። ይሄ ቃል በቃል አላህ ከአርሽ በላይ ያለው ከሌሊቱ 1/3 ሁሌም ወራጅ ተመላላሽ ነው። ማስረጃ ሳሂህ ሙስሊም 758 ቢ ላይ እንደዚህ ይላል። አቡ ሁረይራ ነው የተረከው፣ ነብዩ ነው ያለው። Allah descends every night to the lowest heaven when 1/3 of the first part of the night is over. የሌሊቱ 1/3 ሲቀር ሁሌም አላህ ወደ ቀርቢቱ ሰማይ ይወርዳል ይላል። ስለዚህ አምላክ በየቀኑ ወራጅ ነው። አንድ ቀን ወረደ የምትል መጽሐፍ ቅዱስ ላይ አነበብኩና እንድወጣ አደረገኝ። ከክርስትና ያልከው ሰውዬ አንተ የምትከተለው አሁን አምነዋለሁ ያልከው አላህ በየቀኑ ከሌሊቱ 1/3 ሲቀር ወራጅ ተመላላሽ ነው። በሊፍት ነው የሚወርደው? በምንድን ነው የሚወርደው? እኛ እግዚአብሔር በሁሉ የሞላ ከስፔስና ፕሌስ ውጭ ያለ ጭምር ስለሆነ መውረድ መውጣት ከኛ አንጻር ይነገራል እንጂ እግዚአብሔር የሚወጣ የሚወርድ የሚቆም የሚነሳ የሚተኛ የሚሄድ ምናምን ተብሎ ለእግዚአብሔር አይነገርም ብለን እናምናለን። ምክንያቱም መዝሙረ ዳዊት ምዕራፍ 139 ቁጥር 7 እና 6 እንደሚናገረው እርሱ በሁሉ የሞላ ነው። ስለዚህ በሁሉ የሞላ ከሆነ ደግሞ በዛ ብትሄድ እሱ አለ፣ በዚህ ብትሆን እዚህ አለ፣ ቆመ በምትልበት አለ፣ መጣ በምትልበትም አስቀድሞ አለ። ስለዚህ ለእርሱ መምጣት መሄድ አያስፈልገውም። ምክንያቱም እርሱ ደግሞ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እንደሚናገረው ማለት ነው። ስለዚህ እሱ በሁሉ የሞላ መንፈስ የሆነ ስለሆነ መምጣት መሄድ አይነገርም። መገለጡን ምክንያት በማድረግ ነው እግዚአብሔር መጣ ሄደ ተብሎ የተነገሩት ዘፍጥረት ላይ አንተ ያያቸውና እነሱ ለኛ ሲገለጥ ለኛ ሲታይ ካለው አንጻር የተነገረ እንጂ እግዚአብሔር በባህሪው የሚሄድ የሚመጣ የሚቆም የሚነሳ እንደዚህ ተብሎ የሚነገርለት አይደለም። ያንተ አላህ ግን በሁሉ የሞላ ስላልሆነ ከአርሽ በላይ ስለሆነ ከሌሊቱ 1/3 ላይ ሁሌም ይመላለሳል። በሚገርም ሁኔታ ዛሬ በዚህ ጉዳይ ላይ አላህ በሰው አምሳል እንደተገለጠ እንደመጣም እሱን ዛሬ ለየት ባለ ሁኔታ የምናቀርብ ይሆናል። ይሄንኛውን አካውንታይን ላይቭ እንዳልገባበት ስላደረጉ በዚህ በሁለተኛው አካውንቴ ኑ ከስር ሜንሽን አደርግላችኋለሁ። ተከታተሉ። እሱን 3 ሰዓት ላይ እንገናኝ። يلا يطفي طفي كلاك الجهه شكرا
السلام عليكم. ويا زياد